እንደው አንቺ ምህትሽ የሚሄድባችሁን አድርሳችሁ መቅለስለስ ትችሉበታላችሁ። ቆይ ማን ነው? እኔ አላውቅም። ያ ሰውዬ ነው የሚሆነው። ማ እየተጋጨው ሰው አለ እንዴ? እንደውን ድንጋጤው ልቤሽን አጥፍቶሽ ነው እንጂ ያበዛብህ ነው። አዎ ኒና እውነቷን ነው። ወይ ያለኝ እኮ አልናገረኝ። ምን ሆኜ ነው? እኔ እንጃ። ወድቃ መጣን። ሰው መጥቶ መሰለኝ። ማሰማህ ማለት ነው? ስለምኑ? ምን እባክሽ እኮ ማታ እኮ ገባች እኮ ለዛ እኮ ነው የሄድኩት። ኧረ በእናትህ እኔም ሄጄ ልጠይቃት አንድ ቀን። ምን እሺ ምን ቆጣጠራትን ነገር ግን እንደው እዛው እንደረሳት ብትቀር ይሻለኛል። የምሬን እኮ ነው። ግን አለ እኮ ይዤው ነው የመጣሁት። ግን ያው ውጭ አስቀምጬው እኮ ነው። ኪያለች እኮ እህትህ። ለነገሩ ከአንቺ እሷ ትሻላለች። ኧረ ኪራዬ ወንድምህም አለ። ሰኒ አሁንም ሞቴን እመርጣለሁ ለእናንተ ያን ወረቀት መቼም አልሰጥም እያለች እስሩን ተቋቁመዋለች። ስፒድና ጓደኛው ዛሬ ደግሞ እስኪ ቤት ገብተን በድጋሚ መፈተሽ አለብን በማለት ወደ እነ ሰኒ ቤት ሲገቡ ራኬብ ትሰማቸዋለች። ራኬብም እንግዲህ ተነስታ ለብቻዋ ሰው ያለ አስመስላ በማውራት እንግዲህ ትተዋት ሊሄዱ ችለዋል። በዚህም አጋጣሚ ስፒድ እግሩ ተመቶ ቆስሏል። ስፒድ አሁንም ካርታውን ሳላገኝ አልቀመጥም ያለ ሲሆን በምሽት ሰው እንደመጣባትና ሊያግቷት እንደነበረ የሰሙት ኪያና የናሁም ባለቤት ምሩ ወደ እነ ሰኒ ቤት ማለትም የሰኒን እህት ለመጠየቅ እንሄዳለን ሲሉ ነበረ። እኔም እሄዳለሁ በማለት ስፒድ የተነሳው። ይህም ደግሞ ስፒድ እዛ ሄዶ መረጃዎችን ለመሰብሰብ ስለሚረዳው ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ብዛ እያልኩኝ ዛሬ ደግሞ ጽናት ድራማ ክፍል 174ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። እንግዲህ በባለፈው ፓርት በዛብህ ኪራን በመምታት ሜዳ ላይ ዘርሮት ነበረ ያለቀው። ዛሬ ላይ እንግዲህ ኪራ ወደ ቤት በመምጣት ከትንሽ ሰዓታት በኋላ ንቃ አትንቃ እያሉ ቤተሰቡ ተጨንቀው በነበረበት ሰዓት ሊነቃ ችሏል። እንግዲህ ኪራዬ ኪራዬ ያለች ጽናት ስትጠራው ወዬ በማለት ነበረ የነቃው። ወይ ያለኝ እኮ በማለት እንግዲህ ጽናት እጅግ ተደስታ ነበረ። አወቀኝ አስታወስከኝ ብትለው አዎ ሁሉንም ነገር አስታውሳለሁኝ፣ ሁላችሁንም አስታውሻችኋለሁ፣ ግን አንቺ ደግሞ ቤቱን ለማንጥለሽ ነው የመጣሽው በማለት ቲናን ተናግሯት ነበረ። ቲናም ለመናገር ስትንቀጠቀጥ እነዚህን ነገሮች ማስታወስማ የለብህም ጥያቄ አታከብድ እያለች ባለበት ዳዊት አይ ለቤቱ አታስብ እህትዬ ያለች በማለት ነበረ የመለሰለት። አዎ ወንድምህም አለ በማለት እንግዲህ ዛሬ ቲና ምን ልጥ ብሏታል። ወንድም የምን ወንድም በማለትም ኪራ ጠይቋት ነበር። አይ ማለቴ ያው ናሁምም አለ ማለቴ ነው በማለት እንግዲህ በናሁም ልትተካው ችላለች። ይሄ ግን አዲስ የመጣው ስፒድ በአንድ ወገን የቴና ዘመድ ነኝ ይባላል፣ በአንድ ወገን ደግሞ ወንድም የሚል ወሬ ዛጥ ብሏታል። በማንቻው ይጸድቅ ይሆን መቼስ ይሰማ ይሆን? አብረን የምናየው ነው የሚሆነው። ስፒድ እንግዲህ ልጅ ነኝ ብሎ ነው እነ ኪራ ቤት የመጣው። መቶም እንግዲህ ለሁሉም ግራ እያጋባ ይገኛል። ቲናንም እንግዲህ በዛ ወጣሽ በዛ ገባሽ እያለ ሲያስጨንቃት ነበረ። ከከተማ ብድግ ብላ ወደ ገጠር ልትገባ የተገደደችው። ኪራም እንግዲህ ሁሉን ነገር በማስታወሱ የጽናትም አባት ሁሉን ነገር አስታውሻለሁ ብለ ሽማግሌ ሳትልክ ግን ልጄን አልሰጥህም በማለት ነበረ የመለሱለት። አረ ችግር የለም እንኳን 4-5 ሽማግሌ የአገሩን ሕዝብ ራሱ ብሰበስብ ለጽናቴ ቅር አይለኝም በማለት ነው እንግዲህ የተናገረው ኪራ። ደስታዋን ለማላጋራው የምትለውም ጽናት እንግዲህ እንዲመሩ ጋር ልደውል በማለት ወደ ውጭ ወጥታ ለምሩ ደውላ ልትነግር ደስታዋንም ልታበስር ተዘጋጅታለች። ስፒድም እንግዲህ ከጓደኛው ጋር በድጋሚ እነ ሰኒ ቤት ሄዶ ነበረ። የሄደውም እህቷን ለማገት ሳይሆን እቤት ወረቀቱ ካለ በድጋሚ እንፈትሽ በማለት እንግዲህ በጨለማ ገብተው ነበረ ወደ ቤት። ነገር ግን የገጠማቸው ከባድ ነበር። ግቢ ከገቡ በኋላ
ራኬብም እንግዲህ ድምጽ ስትሰማ በመጋረጃ ቀዳዳ እያየች ነበረ በመስተዋት ማለት ነው። ከዛም አይ እና ማነህ በማለት እንግዲህ ሰው ያለ አስመስላ ለማውራት ሞክራለች። እነሱም እንግዲህ እግሬ አውጭኝ በማለት በሩን ዘግተው ሄደዋል። ስፒድም እንግዲህ ምን ሆነ ነው ቢባልም አይ ትንሽ ወለም ብሎኝ ነው በማለት የወደቀ እግሩን እንግዲህ እያሻሸ ይገኛል። ራኬብም እንግዲህ ይህ ነገር እጅግ ከብዷት ለነ ቅዱስ ነግራቸው ነበረ። እነ ቅዱስም እንግዲህ ያደረገችውን ብልጠት እያደነቁ ቅዱስም ለናሁምም ነግሮት ነበረ። ናሁምም ወደ ምሩ ጋር በመሄድ ለምሩም ነግሯት ነበረ። እንዳትደነግጭ ግን እማዬ እንደዚህ ሰው ገብቶ ነበር፣ ምናልባት ከሰኒ ጋር የተገናኘ ነገር ይሆን እንዴ በማለትም ምሩ ጠይቃው ነበረ። ምናልባት ይመስለኛል ግን አላቅም፣ በቃ አንቺ ሂጂና ጠይቂና እኔ ትንሽ ጸባይ ስለማይመቸኝ እሷ ጋር አልሄድም። የሰኒም እህት ራኬብ ወደ ናሁም ቤት መታ ነበረ። እንደመጣችም እንግዲህ ሰኒን ማግኘት እፈልጋለሁ ብላ ነበር። ተሰኒም ጋር እንግዲህ ተገናኝተዋል። የናሁም እናት በነበረችበት ቦታ ነበር የተገናኙት። አለምዬም የናሁም እናት እንግዲህ የሰኒ እህትን እንድትናገራት አልፈለገችም። ማለትም ራኬብ ጽዮንን እንድታወራት አልፈቀደችም። ጭራሽ ቀንዷን በማለት ነበረ ከቤት እንድትወጣ ያደረገቻት። የራኬብም እንግዲህ አይ ባለፈው ስህተት ስለሰራ አሁን ደግሜ ስህተት አልሰራም። ስለዚህ የናሁም እናት አንቺ ትልቅ ሰው ነሽ፣ ከአንቺ ጋር የምነጋገርበት ክፉ ቃል የለኝም በማለት እንግዲህ ከቤት ወጣ ሄዳለች። የናሁምም እናት እንግዲህ ተነሽ ጽዮን፣ እንደውም አንቺን እዚህ ቤት አላስቀምጥሽም፣ እንዳለ ልጆቹ ባልዮች ናቸው፣ እንዴት ነው የሚያደርጋቸው እያለች እንግዲህ ተነሽ በማለት ይዛት ልትሄድ ነበረ። ነገር ግን ምሩ እባክሽን ይዘሻት ሂጂ የሚሄዱን ነገር ግን እባክሽን በቃ ቡና ጠጡና ሄዱ። እሷም ሄዳለች። በቃ በሰላም ነገሩን መፍታት ካልተቻለ በቃ አሁን የፈላውን ቡና ጠጥታችሁ ሂዱ በማለት እንግዲህ ከውጪ መልሳ ወደ ቤት አስገብታቸዋለች። የናሁምም እናት እንግዲህ ወደ ቤት በተመለሰች ሰዓት ከናሁም አባት ባለቤቷ ጋር ማለት ነው እያወሩ ነበረ። ያወሩትም እንግዲህ ስለ ሰኒ መጥፋት እንዲሁም ደግሞ የምሩ ጓደኞች መጥፎ ናቸው እያለችም ስታወራ ነበረ። ጽዮንና አንቺ እኔ እኮ ማላቃችሁን የሆናችሁብኝ ምን እያሰባችሁ ነው እያለ የናሁም አባት እንግዲህ እየጠየቀ ነበረ። የናሁም አባት ምራቱን እጅግ በጣም ይወዳል፣ ያከብራል። የልጁንም ፍላጎት ያከብራል። የናሁም እናት ግን በፍጹም ልጁን ራሱ ልታምን ልትቀበል አልቻለችም። አንዳንድ ነገር እንኳ የሆነ ነገር ጥሩና መልካም ነገር ስታስብ እንዳለምዬ ይህንን ነገር አመረርሽ እንዴ እያለች ትገኛለች። ምክንያቱም የሆነ ሰበብና የሆነ ክፉ ነገር አስበውና አቅደው ስለገቡ አሁን ላይ ጽዮን ራሱ አለምዬ መልካም ነገር ስታስብ እንዴት እንደዚህ ታያለሽ ባልተረጋገጠ ልጅሽ እያለች ሌላ ጦስ ውስጥ እየከተተቻ ትገኛለች። ምሩም እንግዲህ ከኪያ ጋር ሆነው ራኬብን ለመጠየቅ ለመሄድ እንግዲህ ምሩ ወደ እነ ጽናት ቤት ትሄዳለች። በሄደችም ሰዓት እንግዲህ እነሳ እያሉ ቁጭ ብለው በሚያወጉበት ሰዓት ነበረ ስፒዶን እነሱ በመምጣት በቃ ያቺ ምርጥ ልጅ እንደሆነች እንደዚህ ገጠማት ማለት ነው። በቃ እኔም አንድ ቀንም ስላየኋት ከእናንተ ጋር አብሬ ሄጄ ልጠይቃት ምንም ቢሆን ደስም ባይላት አይከፋትም። ስለዚህ ታምቀር አብሬያቸው ልሂድ እያለ ይገኛል። አይ አትሄድም በማለት ኪያ ብታከራክረውም ነገር ግን እሱ አይ እሄዳለሁ፣ ችግር የለም አልቀርም፣ እንደውም ከእናንተ ጋር ነው አብሬ የምሄደው እያለ ይገኛል። ይህ ደግሞ ለሱ ያው እንግዲህ አንዳንድ ነገሮችን እንዲያጤንና እንዲሁም የሚፈልጋቸው መረጃዎች ለማግኘት ይረዳዋል። ግንዛቤ ተከትሎት ከሄደ ምናልባት እነሱ አንድ ቦታ እንደተቀመጡ ምናልባት የመኝታ ቤት እየገባ የሚፈትሽ ነው የሚመስለኝ። ቀጣዩን ቪዲዮ ደግሞ አብረን የምናየው ነው የሚሆነው። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ሰላም ለሀገራችን፣ ሰላም ለሕዝባችን።